ለሊት ለምንድን ነው የምትወጣው የምታጓራው? እንደ ጅብ የሚጋልቡ ነው የሚመስሉት። እኔ ደግሞ ካናዳ ሀገር ነው መሄድ ፈልገው እዛ ለመሄድ ደግሞ ከባድ ነው። እናቴን ቤት ሸጥኩኝ አልሆነም። ለሊት ነው የምትጠነቁለው። ጥንቆላ ምናምን ነው ማለት ነው የምትወልዱት? ደብዶ በጥንቆላ ምን ነው? ጠንቋይ አይደላችሁ እንዴ? እነዚህ ሰዎች መስለው ነው። ሰው እኮ አይደሉም፣ እነዚህ አውሬ ናቸው። በቃ ለአንተ ቀላል ነው የሰው ህይወት አይደለም። ያመጡት ብር ላይ ምን ልታረጋት? ለመኖር ስትል በአዳም ልኮ ታመልካለህ። እያንዳንዷን ማታ ለሊት 6 ሰዓት ላይ ምናምን የምትሰራውን ትደቃታለህ። አታፍርም? የኛ አምባሳ ያሳዝንህም፣ እኛ ሳናሳዝንህም ምንም አላመጣም። በጣም ገንዘብህ ጠፍቶብሃል። እያንዳንዷን ነገር እንድትናዘዙ ነው መፈለግ። አላወጣ ያለ ሰው ማለት ነው ገና ራቁቱን ነው የሚገረፈው። ምረ ጠንቋይላ ምን ለማድረግ ነው የምትጠቀምባቸው መድኃኒቶችን? ቆይ እኔ ዝቅ ብዬ ማንም ሰው ከፍ ሲል ማየት ደግሞ በቃ አውቆ ነው እሱ እንደ እባብ ምናምን ያደርገዋል። በቃ እባብ ሆኖ ከዛን የሆነ ሰው ላይ እንደዚህ ነው የሚሰራው። ኦኬ መንፈሱ እንደዚህ ነው የሚያደርገው። ግብረ አበሮች አሉት ይባላል። እነሱስ የት ነው ያሉት? ምንድን ነው የሚሰሩት? በቃ አትቀጥቀጠን። በቃ እውነቱን እናገራለን። እንዴ ትናገራላችሁ አትናገሩም? እናገራለን። በቃ እያንዳንዷን ነገር ነው ፈልገው ወደሽ ነው በግድሽ ነው ትናገሪው። እኔ ላንቺ ብዬ አይደለም እናገረው። ወደሽ ነው ስራሽ ያስገድድሻል። ምንም ማምለጫ የለሽም። ስራችን ማንንም ማስገድድ። ቆይ እነሱ ፊት ምን ያረጉሽን ነገር በሙሉ ተናገሪው። እነዚህ ሰዎች መስለው ነው። ሰው እኮ አይደሉም፣ እነዚህ አውሬ ናቸው። የሰው ስጋ የለበሱ አውሬዎች እኮ ናቸው። እንስሶች እንደዛ ኮንተን መጣሽታል። መክፈል ስላለብሽ ነው። ለሰራሽው ስራ መክፈል ስላለብሽ። ምን ያህል ሊወሰዱብሽ? ምን ያህል ሊወሰዱብሽ? ሁሉ ነገር ወደ በሻለ ጠይቃ አይጠበቅልህ። በቃ እንኳን ማወቅ አይደል የፈለከው? አዎ ተናገር። እሱን አለ የምፈልገው። ምን ነው ማወቅ የፈለከው? ሲንገሪ እያንዳንዷን ማታ ለሊት 6 ሰዓት ላይ ምናምን የምትሰራውን እያንዳንዱ ወጣት ላይ ያረከውን በሙሉ ዝርፊያ፣ እያንዳንዷን ነገር እንድትናዘዙ ነው የምፈልገው። ምረ ጠንቋይላ ጥንጥሩ ነገሩ ምን ያመጣል? ነገሩ ምን ያመጣል? ተራ ሰዎች ናቸው። ምንም አላመጣም። በጣም ጥሩ። ገንዘብህ ጠፍቶብሃል አይደል? አልጠፋኝም። አንተን ለማወጣጣት ነው። አንተን ለመያዝ አጭበርባሪ የምትሰራው አልበረከተልህም አይደል? አልበረከታልኝ። እናትህ አንተ እየጠነቆልክ እየጠነቆለ ይሄ ጠንቋይ። እሺ ወይዘሮ ሰላም ሌባ ሰላም ስሜ እንዴት አወቀው? ታንሽ አላውቃትም ብላለበት። እንዳንቺ አይነት ተራ ሰውማ ጠፍቶ አይጠፋም። አንተ እኮ ነው ተራ እንደሆነ ያደረከኝ። ዋናው ተራ መሆንሽን ማወቅሽ ነው። አትያዝም አሉ ሰላቢ። ወዲያው ነው ቤት የምትቀያይረው ምናምን የታለ ያሉ ጉራ መትረፍህን አመስግናውንም ቢሆን ወደፊትም መትረፍህን የምታውቀው በቃ በዱላ እኮ ነው የምታውቀው። አላወጣ ያለ ሰው ማለት ነው ገና ራቁቱን ነው የሚገረፈው። አሁን ሌላ ወሬ ምናምን ጫጫታ አልፈልግም። ንገራቸው በቃ። አዎ ጠንቋይ ነኝ። ለምን የምትጠነቁለው? ስራዬ ነው። ስራዬ ስራ ማንኛውም ሰው ገንዘብ ለማግኘት ማንኛውም ሰው ለመኖር ስትል በአዳም ልኮ ታመልካለህ። ከዛ የሰው ህይወት ታበላሻለህ። በቃ ለአንተ ቀላል ነው የሰው ህይወት አይደለም። ለሊት ለምንድን ነው የምትወጣው የምታጓራው? ስራዬ እኮ ነው። ለሊት ነው የምትጠነቁለው። ምን እያረክ ነው ማለት? ምን እያረክ ነው ማለት? ለሊት ለምንድን ነው የምታጓራው? ስራህማ ስራ ነው፣ ግን ምን ለማድረግ ነው? ምን ለመሆን ነው? ለሊት የምወጣው ነው። አዎ ለሊት የምወጣው ነገሮች አሉ። የኛ መንፈስ ማንኛውም ሰው ማወቅ የለበትም። ይሄን ስራ ስንሰራ ማንንም ሰው ማወቅ የለበትም። ምክንያቱም ያው አንደኛ ለህይወታችንም ማደግ አለው። ስራ አይደለም ምን ችግር አለ? ለህይወታችንም ማደግ አለው። ከዛም በተረፈ ደግሞ ዝም ብሎ አደጋ በዘፈቀደ ዝም ብለህ የምትሰራው አይነት ስራ አይደለም። ይሄ ጥንቃቄ የሚፈልግ ስራ ነው። በዛን ሰዓት ለሊት የምወጣው ደግሞ ያው መድኃኒቶችን ምናምን ለመቀመም ምናምን ወይም ደግሞ እንደዚህ አንዳንዴ ወተህ ምናምን ራስህን ቀይረህ ምናምን የሆነ የምን መድኃኒት ነው የምትቀመመው? ያው የተለያዩ መድኃኒቶች አሉ የምቀመማቸው። ምን ለማድረግ ነው የምትጠቀምባቸው መድኃኒቶችን? ቆይ ምን የምታረጋው? ከምንድን ነው የምትሰራው? ከቅጠሉ ቅድም እንዳየው አዎ። ለምሳሌ አሁን መጣች። የመጣችውም እሷም ስላመነችበት ነው የመጣችው።
አንቺ አምነሽበት ነው እንደመጣሽ? አምኜበት አይደለም፣ እሷ ናት ያታለለችኝ። መታለል ማለት ደግሞ እንግዲህ ማመን ነው። ልትከጂ ነው እፈልጋለሁ። ምንም ሰጂኝ አይደለም ያልኩሽ። እዚህ ጋር ለምትሰዳደሪ ምናምን አፍሽን እንድትፈጭ ምናምን አይደለም የሚመጣው። አምነሻቸው እንደመጣሽ ግን አልለበሽም። አምኛ አይደለም የሄድኩት፣ አታለኝ ነው። ምንድነው ማታለልሽ? አላታለለቻትም። ይኸውልሽ ዝም በይ። ለምን ዝም በይ? እኔ ነግሬሃለሁ፣ ችግር የለም። አዳምጠኝ። እቺ ልጅ መጣች እኔ ጋር አይደል? መጣች። እኔ ግን እሷ ናት የምታውቃት ብለኸኝ ነበር። እኔ አላውቃትም ብለኸኝ ነበር። ፊልድ ነበር ካንተ የተባለው። ለዚህ አይነት ነገር እኮ የሽሮን ዝቆ እንደመብላት ቀላል አይደለም እና እንዴት ነው? እስቲ አስረዳኝ። ያረከውን በሙሉ ነገር አስረዳ ነው። ሰዓት እስይሁን አትንጣጡ። ጸጥ በልና አዳምጠኝ። ማረዳት ከፈለክ ጸጥ ብላ አዳምጠኝ። መጣች እኔ ጋር አይደል? መጣች። ሰርች መለወጥ ፈልጋለሁ፣ ከሀገር መውጣት ፈልጋለሁ አለች። እሺ ችግር የለውም። እኔ ደግሞ ስራዬ ገንዘብ ማግኘት ነው አይደል? ትመጣለች። በየወሩ የሰራችዋን የሰበሰበች ይዛ እንድትመጣ አደረኳት። ከዛ ያላትን በሙሉ ወሰርክ። ሙሉ ንብረቷን እየሰራችም እያለችም እየሰረቀችም ታምጣ ነው አያገባኝም። ታመጣለች፣ ትሰጠኛለች፣ ታመጣለች፣ ትሰጠኛለች። አታሳዝንም? ምን ያሳዝናል? አንተ አውሪ። ቆይ ምን አይነት ሰው ነህ? ምን አይነት ሰው ነህ? ቆይ እኔ ደግሞ ገንዘብ ለማግኘት እስከሆነ ድረስ ደግሞ እዚህ ጋር የቆምኩት ደግሞ ግዴታ ምንም ይሁን ምንም ደግሞ አደርጋለሁ። ምክንያቱም እዚህ ጋር እኔ ዝቅ ብዬ ማንም ሰው ከፍ ሲል ማየት ደግሞ አልፈልግም፣ ደስ አይለኝም። እስካሁን የስንት ሰው ህይወት አበላሸ። ስፍር ቁጥር የላቸውም። ባይዘዊ በአንተ ላይ ባለመድረሱ አመስግን። ምን አለ መሰለህ እዚህ ጋር አንዳንዴ በእርግጥ አንተ አታውቀኝም አላውቅም፣ አሁን በምን እንደመጣህ ባላውቅም ግን ያው አልፌሃለሁ። ነገር ግን ከዚህ በኋላ ብዙ ሳፋጣ ችግር የለውም። አሁን ወንጀለኛ ነው ብለህ ምናምን ልታስይዘኝ ልታሳስረኝ ምናምን ትችላለህ። ለኔ ደግሞ እሱ ኖርማል ነው፣ ቀላል ነው። ተወዳደር እርሱም ሰዓራት ለኔ ቀላል ነገር ነው። ቀላል ነው። እሱን እዛ ስትደርስ ቀላል እንደሆነ ታያለህ። ስለዚህ እቺ ልጅ ፈልገው መጣች። እኔ የምፈልገውን አደረግኩ፣ የምፈልገውን ተጠቀምኩ። ቀልቀ ምንም አይጸጸትም። ለምን ብር ይጸጽተኛል? እና እኔ ዝቅ ብዬ እሷ እየሰራች ገንዘብ እያጠራቀመች አንተ ሰርታ አታጠራቅም። ስራ የለም ማን ያሰራል? ስራ አጣ። ምን አይነት ስራ እንስራ? ከዚህ ውጭ እሺ ሌላ ምን አይነት ስራ የተለየ ስራ አለ? በጣም ብዙ ስራ አለ። ለወጣቶች በስነ ስርዓት የተዘጋጁ ብዙ የስራ እድሎች አሉ። የስራ እድላችንማ ይሄ ነው በቃ። አንተ የሰው ህይወት ማበላሸት። ያው ደላላ ነኝ። ቀን ቀን ደላላ ነው የምሰራው፣ ማታ ማታ ደግሞ ትጠነቁላለህ። ተነቁላለሁ። በቃ የምጠነቁለውም ገንዘብ ለማግኘት ነው፣ የምደለለውም ገንዘብ ለማግኘት ነው። አፈር ብላ። አሜን። ሰው ገንዘብ ትበላለህ። አግኝቼ ነው የሰው ህይወት እንክት ታደርጋለህ። ትደቅቃለህ። ገንዘብ ትደቅቃታለህ። አታፍርም? የኛ አባስ አያሳዝንህም? እኛ ሳናሳዝንህም? አለቀስሽ እንዴ? በጣም ነው እንዴ ያለቀስሽ? በጣም ኧረ ምን አይነት አውሬ ነህ? ቆይ አንተ ግን አሁን ገንዘብሽን ነው የምፈልገው? ገንዘቤን አይደለም የምፈልገው። ምንድን ነው የምፈልገው? አንተን መግደል ነው የምፈልገው። እኔን መግደል? አዎ እገላለሁ ሲሉ ማሞታል። ሞት እኮ ነው። ይሄን ተገኘ ማቻውሬ ገዳዩን ያስመሰግናል ይላል አባቴ። በቃ ይሄን ነው አይደል እውነታውን የፈለጋችሁ? እውነታው ወንድሜ። እሺ ሁለታችሁ ምንድን ናችሁ? ሁለታችሁ ምንድን ናችሁ? ባልና ሚስት ባልና ሚስት ነው። ወንድሜ ነው። እስቲ ያዋሸሻችሁ ነበር። ማን እንደሆነ ልታገቢኝ ፈልገሽ ነበር? አንተን ሙቼ እና ምን አጸጸተሽ ታዲያ? እንዳንተ አይነት ስለተናገረችው ቃላት እኮ መጸጸት የለብሽም፣ መናደድም አይጠበቅብሽም። ኦኬ ልታገባ ትፈልገ ነበር እንዴ? ኧረ እኔ የተከበርኩ ባለ ትዳር ነኝ። ግን እህቴ ናት ምናምን ብለኸኝ ነበረ። እሷ የስራ ባልደረባዬ ነች። ደግሞ የስራ ባልደረባ ሆነች። አሁን የስራ ባልደረባዬ ነች። የስራ ባልደረባ ነች። ሚስትም ነች። ያው ሰው እንደዛ ስለሚያራው ሚስት ብላ አይደል? ቀድም እንዴት ልጅ የላችሁም ግን አብራችሁ ምናምን ለመውለድ ምናምን አላሰባችሁም? አይ እቅዳችን አይደለም፣ ገና እቅዳችን አልደረሰም ለመውለድ። ኦኬ በእቅድ ነው የምትወልዱት? በጥንቆላ ምናምን ነው ማለት ነው የምትወልዱት? ደግሞ በጥንቆላ ምን ነው? ጠንቋይ አይደላችሁ እንዴ? አይደለም እንዴ? ጠንቋይ ነው አይደለ?
ብለዋል እኮ አሁን ሰዓት እየደረሰብኝ ነው። ከዚህ በላይ ሌላ ምን እንደፈለግ ስራ ከፈለክ ያው ሰዓት እየደረሰብኝ ነው አይደል ያልከው አንተ። ሰዓታችን ይከበርልን። ተባብራችሁ የልጅቷን ህይወት አበላሻችሁ። የሷ ህይወት ብቻ አይደለም የተበላሸው፣ የብዙ ሰው ህይወት ተበላሽቷል። በቃ ስለዚህ እኛን ተው ነው ምን አድርጌሽ በቃ ከኛ በላይ ስለነበረች እሷ ከዛ ወደዚህ እንድትመጣ አደረኳት። እስኪ ንገሪ፣ ወደዚህ እንዴት ገባችሁ? እዚህ እንዴት ገባችሁ? የነበረችና እነሱ የተሻለ ህይወት ነበራቸው። እሱን አላልኩሽም፣ አታስቀይሽ። እዚህ ነገር ውስጥ እንዴት ገባችሁ ነው ያልኩሽ። ሁሉ ነገር እኮ እሺ በቃ ገባች አይደል ያልኩ። እኛን ተው ነው ገባች ነው ያልኩ። በቃ እሷ አንድ አካባቢ ነበር ያደግነው። ስለዚህ እነሱ ደግሞ የተሻለ ህይወት ነበራቸው ከኛ ማለት ነው። ከዛ እኔ መጀመሪያም አትመቸኝም ነበር፣ በጣም እጣላት ነበር። ስለዚህ በሆነ አጋጣሚ ተገናኘን። በቃ እንደዚህ አይነት ስራ አለ አለኝ። በቃ ሰዎች ታመጫለሽ፣ ላንቺ ቦነስ አስብልሻለሁ። በቃ አካባቢ ሰው ባልና ሚስት ወይ ደግሞ እህት ወንድም ብሎ ነው የሚያምኑ፣ እሱ ችግር የለውም ማለት። ከዛ በቃ እሷ ወደ ሌላ ሀገር መሄድ እፈልጋለሁ አለች። ከዚህ ካለን ሀብት የተሻለ ማግኘት እፈልጋለሁ አለች። ከዛም በቃ እናቷ ቤት ነበራት። ሲጀመር ይሄ እንደዚህ ነው ስላል አምናበት ነው የመጣችው። በቃ እንደዚህ የሚጦነቆል ሰው አለ፣ ገንዘብ እንድታገኝ ወደ ውጭ እንድትሄጂ፣ ግን ገንዘብ ይፈልጋል። አንቺ ቆይ ጠንቋይ ጋር ምን መሄድ አስፈለገ? ምን ጠንቋይ አይደለም የወሰደችው። ቆይ ውጪ የሚልኮ ታዲያ ማን ነው ብለሽ ነው? በገንዘብ እኮ ነው ያልሽኝ። ደላላ ነው ያለሽን ብር ስጪውና የቀረውን እሱ ሞልተው ይልክሻል አይደል እንዴ ያልሽኝ? እንዴት አንቺ ሁሉ ብር አምጪ ስትበይ እንዴ ዝም ብለሽ ያንዴ ተሰጣለሽ? መጀመሪያ ቀን በቃ ዝም ብዬ ሄድኩኝ እንል ስትለኝ ሄድን ቀለን ያገኘ ነው አንቺ ማሰለሽ ነው ታውቃለሽ። ከዛ በኋላ ምን እንዳደረጉኝ ጓደኛዬ ነች። አብረን አደግነን እኮ አብረን እኮ ነው ያደግነው። ግን በቃ ከፊትም አትወደኝም። እኔ ለምን እንደሆነ አላውቅም። ምን እንዳደረኳት እኔ እኮ ወደ ጂኛ አላልኩም። ግን ለምን ህይወቴ ማለሽ በቃ አሁን እኮ እውነቱን አይደል እንደዛ ነው። በቃ ፈልጋለሁ፣ ወደ ውጭ መሄድ ፈልጋለሁ፣ ለእናቴ የተሻለ ነገር ፈልጋለሁ፣ ከዚህ በላይ እንድታድግ እናቴ ፈልጋለሁ። ስለዚህ ቤቱንም ቢሆን ሸጣ ወደ ሌላ አውሮፓ ምናምን መሄድ ነው የምፈልገው። ግን ቤት መንገድ ነው መሄድ የምችለው። በቃ ይሄ ሰውዬ እንደዚህ በጣም ብዙ ሰው ልካሉ፣ ከዚህ በፊት የሄዱ ልጆችም አሉ። ስለዚህ ገንዘቡን ከቻልሽ ማድረግ ከቻልሽ ማምጣት ከቻልሽ እናትሽ እሺ ካለች ሸጠሽ ለሱ ገንዘቡን ትሰጫለሽ። ከዛ እሱም መጀመሪያ እንደዛ ነው ያለው። በቃ ልካቸዋለሁ። ታዲያ ለምን አላካቸዋትም? ከዛ በቃ ነገሮቹ እየተቀየረ መጣ። ምንድነው ነገሩ? እኔም እዚህ ውስጥ ሳልፈልግ ነው የገባሁት፣ ፈልጌ አይደለም። ምን እየሆነ ነው ያለው ይሄ? በቃ እሱ እንደዚህ ነው የሚያደርገው። እሱ በቃ የሚሰራ ነገሮቹ መሰለኝ። ራስን ነፃ ለማድረግ አትሞክር፣ እውነቱን ተናገር። እኔ እውነቱን እየነገርኩሽ ነው። ማመን ያለ ማመን ያንቺ ፋንታ ነው። አሁን እመኝኝ እያልኩሽ አይደለም፣ ግን እየተፈጠረ ያለው በአንቺ ብቻ አይደለም። እንዳልኩም በጣም ብዙ ሴቶች ነው ፈልጋችሁን ትመጡና ከዛ በቃ እዚህ ውስጥ ከገባክ መውጣት አትችልም። እኔ ምን እንደሚደረግ ያው ቅድም እንዳየው ነው። የሆነ የሚለቀም ቅጠል አለ፣ የሚደረገው ነገር አለ። ይሄ ባህር ዛፍ ቅጠል ይመጣና የሆነ ነገር ያደርጋል፣ የሆነ ብር ይሆናል፣ በጣም ብዙ ብር። ከዛ ሰዎች ይሸጣሉ፣ መኪናቸውን ይሸጣሉ። በቃ ደላላ እሱ ከሄደ ወዲያው ነው የሚሸጡት ሰዎች። ማን ነው ከሁለታችሁ ማን ነው ዋናው? እሱንም በረንብ እንትን የሚለው አሁን የሰው ማምጣት ነው። በቃ ሰው አመጣለሁ፣ አምጪ ያለኝ ቅጠል ምን አመጣለሁ። ከዛ ቅጠሎቹ ላይ የሆነ ነገር ያደርጋል። ከዛ የመጡ ሰዎች እዛ የሚያመጡት ብር ላይ ቅጠል ላይ ምን ልታረጋት? ስለዚህ ተገደሽ ነው ማለት ነው አንቺ እዚህ ገባሽ። ከዛ እንደዚህ አላረግም ምናምን ካልኩት ይቀጠቀጠኛል። እሷንም አሰረተባት ነው። ሰዓታችን አልደረሰም። ምን ልትሆኑ ነው? ለምንድን ነው የምትመታት? ምን እያረካት ነው ማለት? ብዙ ሰዎች አሉ እንደዚህ እንትን ያሉት ማለት ነው። ኦኬ፣ እንዳንቺ እነዚህ አስሮ ምናምን ያሰራቸው ብዙ ሰዎች አሉ ማለት ነው። ምን እየሆናችሁ ነው እናንተ? ስነ ስርዓት ያዙ እንጂ ነው ወይስ አስፈለጋችሁ? እውነቱ ሲነገር በጊዜ ነው እንደዚህ የሚያደርገው። አስመሳይ እያስመሰለ ነው አይደለ? እውነቱን ነገር ብዙ ጊዜ እንደዚህ የማስመሰለ ኮርስ አለው። ከዛስ ሌላ የለህም? እሺ እንደባለፈው የሆነ ነገር እየተፋ ነው።
በቃ አውቆ ነው እሱ እንደ እባብ ምናምን ያደርገዋል። በቃ እባብ ሆኖ ከዛን የሆነ ሰው ላይ እንደዚህ ነው የሚሰራው። ኦኬ መንፈሱ እንደዚህ ነው የሚያደርገው። እና ምንድነው መድኃኒቱ? ቆይ በቃ በራሱ ሰዓት ይተዋል። አሁን ሌላ ሰው ጸበል ምናምን ሄዶ እንትን ሲል አሁን እሷ በቃ ጸበል ሄዳ ምናምን እንትን ስላለች አውቆ እንደዚህ ምን አሁን እሷ እንትን ስላለ ነው። ቅድምም አንተም ሃይማኖት ላይ ጠንካራ ምናምን ሆነ መተሰጸልይ እንደዚህ ያደርገዋል። ኦኬ በቃ እሱ ያደነዘዛቸው ሰዎች ምናምን ጸበል ምናምን ሲሄዱ እንደዚህ ነው የሚያደርገው። እንደዚህ ያደርገዋል ማለት እኔንም በቃ እንደዛ አስመስይ ሰው ሲመጣ እንደዛ አድርጊ እንዳመመው ምን ቅድም አላየም እኔ እንዴት እንደሆነ በቃ እንደዛ ሰው እንዲያምነው ከዛ ተመልሶ ደግሞ ደህና ይሆናል። ደህናስ ይኸው ተነሳ። አያችሁ እያስመሰለ እኮ ነው። እነዛው ድፍት ባረገ ና ተነስ ቆጨል ተነስ ቶሎ በል ሰይጣን ነሽ። ምን ያህል ጊዜ ነው አንቺ እነሱ ጋር የቆየሽው? በጣም ብዙ ጊዜ 9 ወር አይሆንም? 9 ወር ሙሉ ራስሽን አታውቂም? 9 ወር ሙሉ ምን ነው ችግር አለ እንዴ? ሁለታችሁ ማለት የተፈጠረ ነገር አለ? ቆይ ለምንድን ነው እንደዚህ የምትሆነው አንተ? እንደዚህ ወሯቸዋል በማል እየወረድክ የምትንፈራፈረው ለምንድን ነው? ለምንድን ነው የምንፈራፈረው ማለት? ያው ካፌ ወጣውን ነገር ይውስ ማለት ስትንፈራፈር ባለፈው እናንተ መሬት ላይ እንደዚህ የምትተፉት ለምንድን ነው እንደዚህ አይነት ነገር መሬት ላይ የምትጥሉት? እኛ ነን የተፋነው ጭራሽ። ምንድን ነው አታውቅም የተፋውን ነገር? እውነቱን ተናገር። ለምንድን ነው የምታስመስለው? ቆይ ተናግረሃል እኮ እስካሁን ተናግረህ አሁን ለምንድን ነው የምታስመስለው መልሰህ? በቃ እውነቱን ንገራቸው። ለምንድን ነው አንተ የምታስመስለው? በቃ ልኮ ሁሉንም ነገር ተናግራለች እኮ ባለቤት። እሷንም ማስረህ አብራት ካንተ ጋር ያስጠነቆልካት እንደሆነ ተናግራለች እኮ። ያንተ ጥንቆላ ምናምን ይኸውልህ አይሰራም። እዛ ሄደህ የምታታለለውን አታል በቃ ንገራቸው። አንተ አታስመስል። በቃ ይሄው ይበቃል። ምንም ማምለጫ የለም እኮ። ለምንድን ነው የማትናገረው? ቆይ ሁሉንም ነገር ለምን አትናገረው? ሁሉንም ነገር ተናገር። ምንድነው የተፋኸው ነገር? የተፋኸው ምንድነው እንዴ? የሆነ እንደዚህ ነው በቃ። አሁን ሰዓቴን አሳለፋችሁብኝ በቃ እንዴ። ምን ማድረግ ነበረብህ በዚህ ሰዓት? ምንድነው የምታደርገው? በቃ በዚህ ሰዓት እዛ ይሄዳል፣ አመል ላይ ይሄዳል ምናምን። ከዛ እኔ ደግሞ እዚህ የሆነ ፈንዲሻ ምናምን ቡና ምናምን አድርጌ ጠብቅኝ ይላል። ከዛ ይወጣል፣ እዛ ላይ ወይ እንከባለላል ወይ የሆነ ነገር ይዞ ይመጣል። በቃ አንዳንዴ በቃ የሆነ እባብ የሚባል የሚታይ ነገር ይመስለኛል፣ ግን እንደዚህ ሳይሆን የለም። ግን እሱ ሲመጣ አብሮ ይመጣሉ። አሁን እንደ ተንፈራፈረ አለ። በቃ እንደዛ ይሆናል። ለምንድን ነው አንቺ ወደዚህ የመጣሽው? ማለት እኔ መጀመሪያ የመጣሁት ከክፍለ ሀገር ነው። ኧረ ቆይ በቃ እናንተ እንዴ እሷን እየጠየቅኳት ነው። ምንድን ነው የምትፈልጉት? እሷን እየጠየቅኳት ነው። በቃ ነገርኩህ አይደል እንዴ? እሷን እየጠየቅኩት ነው። ስጠይቅህ እኔ ነገርኩህ እኮ አይደል? ያለው ነገር ነገርኩህ። እሷን መጠየቅም ማንም መጠየቅ አይጠበቅም። ምን አገባህ አንተ ስለሷ ህይወት? እሷ አይደል ለራስ ስለ ሚስቴ እኮ ነች። ለምን ደግሞ አይገባኝ? ሚስቴ እኮ ነች። ሚስቴ ነች እኮ ምን አድርጋት ነው? እሺ ተናገር እስቲ ንገረኝ። እሷ ወደዚህ እንዴት ነው ያመጣት? ተናገራ በቃ ሚስቴ እስከሆነች ድረስ አገባኋት። በቃ በአብረን እየኖርሽ እስካለች ድረስ ግዴታ ነው ትጀምራለች። በቃ ዝም በል። እሷን እየጠየቅኳት ነው። ስለዚህ አንተ ዝም በል። ተነስ ነው ያዙት፣ እግሩንም እጁንም መሳሉት። ወደዚህ ምን አይነት ሰውዬ ነው? እያንዳንዱን ነገር ከእሱ ጋር አብረሽ መቀመቅ ከመውረድሽ በፊት እያንዳንዷን እሺ እነግራለሁ። ግን ለተፈጠረ ነገር በጣም ይቅርታ ማለት እኔን አይደለም ይቅርታ የምትጠይቂው፣ እዛ የስንቱን ህይወት ያበላሻችሁት ወጣቶቹን ጠይቁ። ይቅርታ ልክ ነው። ይቅርታ እንደዚህ ቀላል ነው እንዴ? ቆይ የእናንተ ይቅርታ የነሱን እንትን ይመልሳል? ስለ እያንዳንዷ ነገር ስላረጋችሁት ነገር ህግ ፊት ትቀርባታላችሁ፣ ትጠየቁበታላችሁ። ደግሞ እንዴት ነው መጣሽ ወደዚህ ቤት? ማለት እሷ ቅድም እንዳለችው ሰላም የአንድ አካባቢ ልጆች ነን፣ አንድ ላይ ነው ያደግነው። ግን እነሱ ከኛ የተሻለ ናቸው።
እኔ ለምን እንደሆነ አላውቅም። በቃ በፊትም እኔ ብዙም አትመቸኝም ነበር። ግን አትመቸኝም ማለት ይሄን ያህል እዚህ ድረስ ይደርሳል ብዬ አይደለም የገመትኩት። ግን እኔ ስራ ፈልግ ነበር። እኔ በጣም እናቴ ልብስ አጥባ ምናምን የሰው ልብስ አጥባ ነው ያሳደገችኝና ደላላ ቤት ሄጄ ስራ ፈልጌ ነው በቃ የሰው ቤት እየተመላለስኩ ለመስራት ምናምን ስል እሱ እዛ ነበር አጋጣሚ። ከዛ በቃ ምንም ችግር የለውም እሱ ጋር ጽዳት ምናምን ትገቢያለሽ፣ እሱ ወንደላጤ ነው ምናምን አለ። ማለት እኔ ፈርቼ ነበር፣ እንዴት ወንደላጤ ቤት እገባለሁ? እኔ እኮ ልጅ ነኝ ምናምን አልኩት። ምንም ችግር የለውም እሱ እኮ ቤት አይውልም፣ በቃ ጧት ትገቢያለሽ፣ ቤቱን አጽድተሽ ምግብ ሰርተሽለት ምናምን ትሄጃለሽ፣ ጥሩ ብር ይከፍልሻል ምናምን አለ። እውነትም እንዳለ ደግሞ በጣም ብዙ ብር ነበር የሚከፍለኝ። ስለ እናቴ ነግሬዋለሁ። በቃ እኛ ብቻ ነን ዝቅተኛ ህይወት የምንኖረው ከህብረተሰቡ ካለንበት አካባቢ፣ ግን በቃ እኔ እናቴ መቀየር ነው የሚፈልገው ምናምን ስለው በቃ ምንም ችግር የለውም እናትሽም እዚህ ታመጫለሽ ከፈለግሽ ምናምን ሳይ እኔ እናቴን እዚህ አትመጣም፣ እኔ እየሰራው እሷን መርዳት ነው የምፈልገው አልኩት። ከዛን 15 ቀን ምናምን እንደሰራው 10,000 ምናምን በቃ ለእናትሽም ለአንዳንድ ነገር ግዢ ምናምን ብሎ ሰጠኝ። በጣም ከበደኝ። ስለሱ አታውቂም ነበር መጀመሪያ? እኔ ስለሱ ምንም አውቀው ነገር የለም። በቃ እሱ ጠዋት ይወጣል፣ እኔ ቤቱን አጸዳለሁ። የሆነ በቃ ቤቱ ዝርክርክ ያለ ነው፣ ፈንድሻ አለ፣ ቄጠማ አለ፣ ቡና ምናምን አለ። በቃ እኔ ከዛ ደላላውን ጠየቁት። ይሄ እኮ ሴት ያለበት ቤት ነው የሚመስለው፣ አንደኛ ፈንድሻ ምናምን በቃ የሆነ ሴት ያለበት ቤት አለ፣ እንደዛ ነው። አይ እሱ በቃ እንደዛ ነው፣ ጓደኞቹ ስለሚመጡ ስለሚያጨሱ ምናምን ስለሚቅሙ ነው ከጓደኞቹ ጋር፣ ስራቸውም ከባድ ስለሆነ ነው ምናምን አለኝ። የጅቡቲ ሹፌር ነው በቃ እሱ ብዙ ጊዜ አይኖርም፣ አንዳንዴ ይሄዳልና ለዛ ነው ምናምን አለኝ። እሺ አልኩት። እኔም እየሰራው ከዛ በቃ እኔ ምን እንዳረገኝ ራሱ አላውቅም፣ ምን እንዳረገብኝ። በቃ እንድሄድ አይፈልግም፣ በግድ ነው የሚሄደው። አንዳንዴ ይወጣና 6 ሰዓት ላይ ይመጣል። እኔ ልክ ጨርሼ ልወጣ ስል አይ አትጂ ቡና አፍይልኝ ይላል፣ የሆነ ነገር ይዞ ይመጣል። በቃ እኔ እየፈራው መጣ። ከዛ በቃ ይሄ ስራ ይቀርብኝ እኔ ልቀር ነው ምናምን አልኩት። አይ ከዚህ አትቀሪም፣ ካሁን በኋላ እኮ እዚህ ቤት የገባ መቅረት አይችልም ሲለኝ በጣም ደነገጥኩ። ምን ማለት ነው ስለው በቃ እንዴት ታስረሻል አለ። በምንድን ነው የምታሰረው ስል በቃ እኔ ራሱ አላውቀውም፣ በቃ ምን እንደሰጠኝ ምን እንዳበላኝ አላውቅም። ከዛ የሆነ ቢጃማ ነገር ይለብስና ቁጭ ብሎ ሲፈልግ ይጨዋል፣ ሲፈልግ ይንፈራፈራል። ከዛ እኔ አንድ ጊዜ ሮጬ ሲወጣ በቃ በር ላይ ያዘኝ። እኔ ማን እንደያዘኝም አላውቅም። መልሶ ቁጭ አልኩ ቤት ተመልሼ ማለት ነው። ስንት ሰዓት ሲሆን ነው እንደዛ የሚያደርገው? ሌሊት ስላሌለው 6 ሰዓት ቀን ላይ በብዛት 6 ሰዓት፣ ሁሌም 6 ሰዓት ነው። አዎ በቃ 6 ሰዓት ላይ ይመጣል፣ ይጨዋል፣ የሆነ ነገር ይላል። እኔ ከዛ በቃ መሄድ አልቻልኩም፣ እዚሁ መቅረት ጀመርኩ። ከዛ እናቴ ታለቅሳለች፣ ምን ሆነሽ ነው ምናምን ስትል በቃ እናቴንም አመጣትና የሆነ ቦታ አስቀመጣት። ከዛ እኔ በቃ የሱ አሽከሮኜ በቃ ለሱ ማምለክ ጀመርኩ። ያመጣል። ከዛ ጓደኛ አለሽ እንዴ አለኝ። አው ግን እኔ ጓደኛዬ ብዙም አትመቸኝም ግን አለች ምናምን አልኩ። በቃ ከሷ ጋር ተስማ እንትን በይ አውሪ አለኝ። አይ እኔ ስለማትመቸኝ እኔ አላወራትም አልወዳትም፣ ለምን እንደሆነ አላውቅም፣ ከሷ ጋር እንስማማም አልኩት። ከዛ ማነች እሷ እስቲ አንድ ቀን ምሳ ጋብዢ ምናምን አለኝ። እኔ ለምን በቃ ከሷ ጋር ብዙ ስለማንስማማ እኔ አልጋብዛትም ስል በቃ ጋብዣት አልኩሽ ጋብዣት አለኝ። መጣች ቤት። ከዛን በቃ እኔ እኮ ወደ ውጪ መሄድ እፈልጋለሁ ምናምን አለችኝ እሷ መጀመሪያ ማለት ነው። ከዛ እኔ እሷ እኮ እንዲህ ወደ ውጪ መሄድ ትፈልጋለች ግን ትንሽ ገንዘብ ስላነሳት ነው ምናምን ስለው እና እኔ ምን ችግር አለው እኔ እኮ ገንዘብ በጣም ብዙ ገንዘብ ስላለኝ እሰጣታለሁ አለ። እኔ ግን እሷ ስለማትመቸኝ እንደዚህ አይነት ነገር ውስጥ መግባት አልፈልግም አልኩት። ከዛ ምንም ችግር የለውም ምናምን ሲለኝ በቃ እሺ ታውራ ካልኩት ከዛ እንደዚህ በቃ ወደ ውጪ መሄድ ትፈልጋለች ግን ብዙ ብር የላትም ስለው በቃ እኔ ሞላላታለሁ የሆነ ብር ታምጣ ምናምን አለ። እውነትም ደግሞ ትንሽ ብር አመጣች። ከዛ በቃ ሁሌ ታመጣለች ብር፣ ትሄዳለች ታመጣለች። እሷም ውጪ ያለች በጣም ብዙ ሰው ነው እንደዛ ብር የሚያመጣው። ከዛ እኔ ለምንድን ነው እንደዚህ የምታረገው ስለው አይመለከትሽም፣ እኔ ያልኩሽን ብቻ ነው የምታረጊው። በቃ እናቴ ሴት ነው ያለችው ስል እናትሽን እየረዳዋት ነው፣ በቃ እናትሽን ማግኘታችሽ ማለት በቃ እኔ የሱ እስረኛ ነኝ፣ መውጣት አልችልም፣ እሱ ያለኝን ነው የምሰራ። አንቺ ከወጣሽ ከዚህ ቤት ከወጣሽ እናትሽን እገልብሻለሁ አለ። ከዛ በቃ ይኸው አለን እንደዚህ ብዙ ግብረ አበሮች አሉት ይባላል። እነሱስ የት ነው ያሉት? ምንድን ነው የሚሰሩት? በቃ አብሮ ነው የሚሰሩ እነሱ። ሰው አመጣሉ፣ ቀን ደላልነት ይሰራል። በቃ ደላላም ሲሰራ እኔ ምን እንደሚያረጋቸው አላውቅም። ሌላ ቦታ ልሸጥ ያለ ቤት እሱ ሲሄድ ይሸጣል። ግን በቃ 80% የሚወስደው እሱ ገንዘቡን ማለት ነው። ይሄ ቤት ብቻ አይደለም እኮ ሌላ ቦታም ቤት አለ። ሌላ ቦታም ይሆነ አሉ እንደዚህ በቃ። ከዛ በኋላ ለሊት 9 ሰዓት ይወጣሉ ይመጣሉ ሌሎች አሉ። ከዛ ወንዝ ዳር ይሄዳሉ።
በቃ እንደ ጅብ የሚጋልቡ ነው የሚመስሉ እና በጣም ነው በቃ የሚያደርጉት ነገር በጣም ነው የሚያስፈራ። ግን በደረሰን ጥቆማ አንቺም ጭምር አብረሹ ለሊት እንደምትወጪና እንደምታጓሪ እንደሱ ነው የተነገረው። እውነት ነው። በቃ እኔ ከሱ ጋር ማለት እኔ ያልኩሽን ነው የምታረጊ። ካሁን በኋላ ከኔ ጋር ነው የምትወጪ፣ ያለበለዚያ አንቺንም እናትሽንም እገላለሁ አለ። እኔ በምን እንዳበላኝ አላውቅም። ለእናቴ ብር ይልካል። በቃ እናቴ በቃ እኔ እኮ ብር እየተላከልኝ ነው፣ ጥሩ ኖሮ ነው የምኖረው ነው የምትለው። ግን በቃ አንቺ መምጣት እንዳታስቢ ማለት እኔ ተመችቶኝ እንዳለ ነው እሷ የምታስበው። አታውቅም እንደዚህ አይነት ህይወት ውስጥ እንዳለው። በቃ እሱ ሌላ ቦታ ለስራ ስለሄደ እዛኛው ቤት ይዞኝ ሄዶ ነው ምናምን አልኳት። በቃ ያለው ህይወት ይሄ ነው ማለት እኔ እንዴ ብዬ እንደምናገር አላውቅም። ማለት ብዙ ሴቶች አብሶ በጣም ብዙ ሴቶች ነው አረብ ሀገር ይሄዳሉ ይባላሉ፣ ሌላ አውሮፓ ሀገር ትሄዳላችሁ፣ ቤታችሁ በቃ እንደሷ ቤተሰብ ቤት በቃ ሰው ቤተሰቦቻቸው በሬ ሸጠው ከክፍለ ሀገር እየመጡ ክፍለ ሀገርም ሰው አለው እንደዚህ የሚያስመጣ ማለት ነው። አንቺም ለሊት ከሱ ጋር ትጮይ ነበር እንዴ? እኔ አይ እንደዛ እንኳን አላደርግም። ግን እኔ የማደርገው ምንድነው በቃ ዛሬ ሄዳለሁ አይደለ? እንዴት እንደሚሄድም አላውቅም። ማለት ሄጄ ካደረኩት በኋላ ለምንድነው እንደዛ ያደረኩት ብዬ ራሴን ጠይቃለሁ። ነገ አልሄድም ብዬ ሄጄ ግን ገንዘብ እንኳን ከሌለኝ ወይ ከሰው በደራለሁ ወይ ደግሞ የናቴ የሆነም ሰው የተቀመጠ ብር ምንም ካለ ሰርቄ እንኳን ወስጄ እሰጠዋለሁ። እንዴት እንደሆነ ነው አይገባኝም። ራስሽን አታውቂም? ራሴን አላውቅም። በቃ ሰርቼም የሰራሁበትን ብር ደሞዝ እንደተቀበልኩኝ ወስጄ ነው ለሱ የምሰጠው። ራስሽን ማታውቂ ከሆነ እንዴት ውጭ ወጥተሽ ከሱ ጋር ለመጮሽን በምን እርግጠኛ ሆንሽ? እኔ እሱን አላውቅም፣ ግን እንደዛ ማድረግ አይመስለኝም። እንዴት አይመስለኝም ማለት ራስሽን ታውቂያለሽ ማለት ነው? አይ ከሱ ከኔ የሚፈልገው ገንዘብ ነው። ገንዘቡን ከሰጠሁት ደግሞ እንዴት በቃ ያ የመጣ ሰው እኮ እንደምንም ብሎ ገንዘብ እንዲያመጣ የሆነ የሚያደርግባቸው ነገር አለ። ኬትም ይሁን ኬትም በቃ ወጥተህ አንዴ ብቻ ሌላ ገንዘብ አምጥተህ ከሰጠው በቃ ኬትም ማምጣ ኬትም የሆነ የሚሰጣቸው የሚቀባቸው ነገር አለ። በቃ ገንዘባቸው ላይ ልክ የሆነ ገንዘብ ይሰጣቸውና በቃ ይሄ ላንቺ ነው ብሎ ያን ገንዘብ ግማሹን ይመልሳል። በቃ ያ ገንዘብ እየሰበሰበ ነው የሚያመጣልህ። ምን ያህል ጊዜ ሆናችሁ ቆይ እዚህ ወንጀል ውስጥ ከገባችሁ ጀምሮ? የሰው ህይወት ማቆየት አሉ። ከዚህ በፊት ማለት እኔ እንደዚች አንዷ ጸበል ሄዳ ምናምን ድና ነው የወጣችው እንጂ በጣም ቆይቷል አሉ። እኔ ከገባው ነው አመት ሞልቶኛል። ለምን ቆይ ለህግ አካላት ለማሳወቅ አልሞከርሽም? በግድ ከሆነ ያስገባሽ። እንዴት ለህግ አካል እኮ እኔ እኮ ብቻዬን የትም መሄድ እኮ አልችልም። ኦኬ ከሱ ጋር ቅድም አሁን ከውጭ ነው የገባሽ አይደለ? ትምህርት ቤት ሄዳ ነው ምናምን አላለም። የት ነበርሽ? ውጪ ነበርኩ። የሆነ ቅጠል ምናምን የሚለቀሙ ነበር እና አሉ ጋርዶች አሉ እኮ እንዳለ ማለት እኔ የሚከታተሉ አሉ። ሱቅም ሲሄድ የትም ሲሄድ በቃ ከኔ ጋር የሆነ ሰው አለ። እኔ ሳላቅ የሆነ እኔ እንደውም አንድ ጊዜ እናቴ ጋር ሄዳለሁ ምናምን ብዬ ጠፍቼ ከዛ እኔ ሳላቅ ነው ያዙ እና እኔ ሳላቅ የሆነ ያስቀመጠ ሰው አለ ማለት ነው። የሚከታተለኝ ሰው አለ። በደንብ በቡድን ተደራጅታችሁ ነው የምትሰሩት? አዎ። ኦኬ በጣም ጨካኝ በቃ ምን ልበላችሁ አረመኔዎች ናችሁ ግን። አዎ ልክ ነው። ትንሽ አታፍሪም? አፍሽን ሞልተሽ አዎ ስትይ አሁን እቺ ልጅ አታሳዝንሽም? አሁን እንደውም እግዚአብሔር ይመስገን ጸበል ገብታ ምናምን ወደ ራሷ ተመልሳለች። እኔ እኮ ብያለሁ እኮ እኔም እኮ ሳላቅ ነው እዚህ ውስጥ የገባው። እናቴን ልረዳ ብዬ ነው እዚህ ውስጥ የገባው። ሳታቂ ገባሽ? እሺ ካወቅሽ በኋላስ? እሺ እኔን ስለመጥላትሽስ ምንድነው ምክንያትሽ? ምን አድርገሽ? ነግሬሻለሁ እኮ በቃ እኔ ሳላቅ ነው እዚህ ውስጥ እናቴን ልረዳ እዚህ ውስጥ ገባው። በቃ ጠመደኝ። ይኸው እንደዚህ ሆኜ ታስሬ ቀረው። እኔ ጸበልም መሄድ አልችልም፣ የትም መሄድ አልችልም። እሷ ስቴት ጸበል ሄዳ ነው ሄዳነችው። ስንት አይነት ስራ መለወጥ ትችላለሽ። እስኪ አንዴ እዛ አርጉላት፣ እሰሯት እሷን። እንግዲህ ሰላም በጣም የሚያሳዝን ነገር ነው። በጣም ከባድ ነገር ነው የደረሰብሽ ነገር፣ ያሳዝናል። ግን ብዙ መለወጫ መንገዶች አሉ። ብዙ ትክክለኛና በህጋዊ መንገድ የቀረቡ የሥራ አማራጮች አሉ። ለምንድን ነው እንደዚህ አይነት አማራጭ አልተጠቀምሽም? ለምንድን ነው ወደዚህ አይነት ነገር ውስጥ ለመግባት አንቺ ራስሽ ምንድን ነው እንደዚህ ያነሳሳሽ? ቆይ እሷ እኮ አብሮ አደጌ ጓደኛዬ እኮ ነች። መጀመሪያ አጋጣሚ መንገድ ላይ አዲስ አበባ ተገናኘን። እዚህ ከመጣን በኋላ ማለት ነው። እኔ ቆይቻለሁ፣ እሷ እንኳን በቅርቡ ነው የመጣችው። ተገናኘን። እኔ ደግሞ የክፍለ ሀገር ሰው ጓደኛዬን አብሮ አደጌን ስላገኘው ደስ አለኝ።
ከዛም ስልክ ተቀያየርን። በሌላ ቀን ምሳሌ ጋብዝሽ ብላ ቤቷ ወሰደችኝ። ቤቷ ሲሄድም ይዘውየው አለ። ከዛ በኋላ እኔ ምን እንደነካኝ አላውቅም። ውጭ ሀገር መሄድ እንደምፈልግ ከድሮም ታውቃለች። እኔ ደግሞ ካናዳ ሀገር ነው መሄድ የምፈልገው። እዛ ለመሄድ ደግሞ አሁን ከባድ ነው። የእናቴን ቤት ሸጥኩኝ፣ አልሆነም። አምጪ እሱን ብርና ጨምሬ እልክሻለሁ፣ እኔ ሰው አለኝ እዛም አለኝ። እሺ ብዬ አመንኩት። ከዛ በኋላ እኔ ምን እንደተፈጠረ የማውቀው ነገር የለም። በቃ ብቻ የማውቀው ብር የሚባል ነገርን አሳድጄ ወስጄ ለሱ ሰጠው ብቻ ነው የማውቀው። በጣም ያሳዝናል። በገንዘብ እጄ ነው የራሴን ህይወት ያበላሸሁት። ሰው ማመን አልነበረብኝም ሲጀመር። እስቲ ያስገቧቸው እነዚህን አረመኔዎች። አይዞሽ በቃ አንቺ ተረጋጊ። አታያቸውም? አሁን እንኳን ትንሽ ጸጸት የሚባል ነገር አይሰማቸውም እኮ። ተረጋጊ። ሁሉም የእጃቸውን ያገኛሉ። እኔ እንደውም እናንተን ባላገኝ ኖሮ አንቄ ነበር የምገለው። አጅሪ እንዴት ነበር ውሎ ወደዛ አካባቢ? አሁንም አልጸጸተህም? የሰራኸው ወንጀል አናት ላይ አልወጣም? በቃ እህቴ ስላደረኩት ነገር በቃ ተጸጽቻለሁ። በቃ ይቅርታ አድርጊልኝ። በቃ ይቅርታ እንደዚህ ቀላል ነው? እኔን ይቅርታ ጠይቀኝ አልፈልግም። ዞር በልልኝ። እኔን ይቅርታ ጠይቀኝ አልኩህ። እኔ ብቻ አይደለም እኮ የተበደልኩ። ዞር በል። አታስመስል። ይቅርታ አድርጊልኝ። ችግር የለውም። ሌሎችን ጠይቃቸዋለሁ። በቃ አንቺ ይቅርታ አድርጊልኝ። አትንካኝ። ይሄ ስራ ነው። በቃ ተቀጣበት ለሰራው ስራ አልፈልግም። ዞር በልልኝ። አትንካኝ። አሁን ደግሞ ምን ልታደርገኝ ነው? ስለተሻለኝ ተሳመመኝ ነው። እባክሽ ይቅርታ አድርጊልኝ። ይቅርታ አድርጊልኝ ወክሽ እኔ ሰው ዞር በልልኝ አልኩህ። አንተ ሰውዬ ዞር በልልኝ፣ አትንካኝ። በቃ እግዚአብሔር ይቅር በለኝ። ዞር በልልኝ። እኔን አይደለም ይቅርታ መጠየቅ ያለብህ እኮ። አየህ አይደለ የሰው ልጅ በድሎ እንዲህ ቀላል ነው እንዴ? እኔን ህይወት እንደዛ አበላሽቶ ይቅርታ ስላጣብር ቀላል ነው እንዴ? ሰው ህይወት እንደዚህ አበላሽቶ ይቅርታ መጠየቅ ከባድ ነው። በይቅርታ የሚመለስ ነገር አይደለም ያረካት። ታውቃለህ፣ ለዚህ ሁሉ ነገር ደግሞ ትጠየቅበታለህ። የምትፈልጉትን ነገር ማድረግ ትችላላችሁ። በቃ ጥፋቴን አምኛለሁ። በቃ ይቅርታ ጠይቄያለሁ። ስለዚህ ከዚህ በላይ ምንም ማለት አልችልም። ገና አረህን ትበላለህ። መቀመቅ ነው የምወረውር። አይዞሽ። አታፍርም? ግን አታፍርም? ይቅርታ ብለህ እንደዚህ ቆይ ምን አይነት አንተ ከጠየኩሽ እንግዲህ ምንም ማድረግ አልችልም። በቃ ይቅርታ አልቀበልም ካልሽ እንግዲህ የራስሽ ጉዳይ ነው። አሁን ታናሽ አልተመለሰም እኮ። እንዴት ባንዴ ይበርድለታል? ጠንቋይ አይደለ? የሰው የዛ ሁሉ ገንዘብ አናቱ ላይ ወጥቶ ሰው እኮ አይደለም ይሄ። በጣም የሚያሳዝን ነገር ነው። ሰላም ስንት ነገር እያሰብኩኝ ስንት ነገር እንዳበላሸው ታውቃለህ? ግን ስንት እቅዴ እንዳበላሸው ራሴ እንዳጣው አደረከኝ እኮ። ቆይ እሺ ከዚህ በኋላ ሰው እንዴት ነው ማብኝ ከሰው ጋር መኖር የምችለው? እሺ በቃ ይቅርታ ጠይቁሽ አይደል? በቃ ከስሻለሁ። በቃ የወሰድኩብሽን ገንዘብ ሁሉ መልስልሻለሁ። በቃ ተመልሳለህ። ሁሉንም ተመልሳለህ። ሁሉም አካውንት ታግዷል። ቢሮ ሁሉንም ተቆጣጥረናል። ምንም ማድረግ አትችልም አሁን እስካሁን ለበደልካቸው በሙሉ ይመለሳል። 5 ሳንቲም አይኖርህም። ልንገርህ፣ ተበሰብሳታለህ ገብተህ። ተነስ እባክህ አሳልፈህ አትስጠኝ። እባክህ ወንድሜ፣ ኧረ አሳልፈህ አትስጠኝ። እንዴት ይሻላል? ይቅርታም በለው እንዴ። እባክሽ አንቺም ይቅር በይኝ። በቃ እባክሽ ይቅር በይኝ። እንዳትነካኝ ድጋሚ። በቃ ይቅር በይኝ እባካችሁ። ድጋሚ ታሳብደኝ ነው። ዞር በል። ይቅር እንበለው። እንደዚህ ቀላል ነው እንዴ? አንተ እባካችሁ ይቅርታ አድርጉልኝ። በቃ ሁለታችሁም ይቅርታ አድርጉልኝ እባካችሁ። እባክሽ አንቺ ይቅርታ አድርጊልኝ። የስንቱን ህይወት ትቀጣበታለህ። ዞር በልልኝ። እሺ ይቅርታ አድርጉልኝ። እኔ ይቅርታ ማድረግልህ እግዚአብሔር ይቅርታ የሚያደርግልህ። ዞር በልልኝ። አሳልፈህ አትስጠኝ ወንድሜ እባክህ። በል ተርስ እባክህ ተነስ አልኩህ። እንግዲህ አስመሳይ ይሄ ምንም ይቅርታ የሚያስፈልገው ነገር አይደለም። እንደዚህ አይነት ወንጀለኞች ሲጀመር መቀጣት አለባቸው።
እሺ ገንዘብ እንድትመልስልኝ ፈልጋለሁ። የኔን ብቻ ሳይሆን ደግሞ የሁሉንም ሴቶች ገንዘብ እንድትመልስላቸው ፈልጋለሁ። እሺ ይቅርታ አድርጊልኝና በቃ መልስልሻለሁ። እዚህ ጋር ይቅርታ ማድረግና ለማድረጉ አይደለም፣ ግን እያንዳንዱ ከየት እንደማይመጡ ታውቃለህ? እኔ አሁን ላይ ከተሻለ በኋላ ስንቱን ሰው ኪስ እንዳወጣው ታውቃለህ? የእናቴን ወርቅ እንኳን ሳይቀር አንገት ወርቋን ሽጬ ነው የሰጠው። ይመልሳታል። ተነስ ይውጣ። እባክህ ወንድሜ ተነስ ታልኩ። እባክህ ድማቱ ኃይል እንድጠቀም ለምን ታስገድደኛለህ? አሳልፍ ያለስተ። እሺ ና እባክህ ወንድሜ እባክህ ና አልሰጠም። ና